ሀሴት አሁን ላይ አቶ ግርማን የምታደርገው ነገር ደርሰውባታል ማለት ነው። እንግዲህ ሀሴት ምንም ነገር አይታወቅብኝም በማለት ድምጿም እየቀየረች ስታወራው ነበረ። ነገር ግን አቶ ግርማ እያለች አሁን ላይ ደርሷል ቀንክ፣ የመጨረሻ ቀንክ ደርሷል እና ደግሞ ማዘጋጀት አለበት እያለችው ነበረ። በዚህ አጋጣሚ ሰርግህን አውቅ ያለው የሰርግ አዳራሹን ልክፈልልክ ስትለው ነበረ። እንግዲህ ሰላም ድምጿ ቀይራ ምንም ብታወራውም ይህንን ነገር የፈለግሽው ብር ልስጥሽና ከህይወቴ ውጪ፣ አንቺ ደግሞ ማንነሽ ግን ቆይ ከየት ነሽ እያለ ሲጠይቃት ነበረ። እንግዲህ ሀሴትም ግን ደግሞ ሰላም አጠገቡ ሆና በጣም ብዙ ነገሮችንም ስትጫወትበት ነበረ። ግን ደግሞ ግርማ አሁን ላይ ያስተዋለ ይመስላል። ይህንን ድምጽ ግን አዲስ አልሆነብኝም፣ አውቀዋለሁ፣ በቅርቡ ደርስበታለሁ እያላት ነበረ። ሰላም እንግዲህ በጣም ደንግጣለች። ደግሞ ይህንን ድምጽ ከየት ታውቀዋለህ ስትለውም ነበረ። እና ሁሉንም ነገር እነግርሻለሁ፣ ግን እመኝኝ አጠገብሽ እሆናለሁ አንድ ቀን ሲላትም ነበረ። ሰላም በጣም ተደናግጣለች። ግርማ አሁን ላይ ቆርጦ እንደተነሳ ነው። ግርማ ደግሞ ከሰላም ጋር የመጀመሪያ ግንኙነታቸው እንግዲህ ተጣልተዋል። አሁን ላይ ሳሚ ላይ ባደረሰው የገዛ ልጁ መካሻ እስር ቤት እየተገኘ ነው። ከእስር ቤት ሆኖ አሁን ላይ በጣም ሲፎክርና መውጣት እየፈለገ፣ ግርማ ደግሞ ባገኘው አጋጣሚ አስወጣሃለሁ፣ እኔ ደግሞ ብር ስላለኝ ምንም ነገር ማድረግ እችላለሁ ብሎ ሲያስብ ነበረ። ግን ደግሞ ግርማ አሁን ላይ የገዛ ልጁንም ማውጣት አልቻለም። የበለጠ ደግሞ ጭንቀት ውስጥ ገብቷል። ነገር ግን አንድ ነገር ማስተካከል እንዳለበት ግርማ አስቧል። ሰላም በራሷ ድምጿ ቀይራ አጠገቡ ሆና ስታዋራው የጠረጠራት ይመስላል። እንግዲህ ሰላም እኔ ይህንን ድምጽ አዲስ አልሆነብኝም ብሎ ሲያወራ በጣም ደንግጣለች፣ ተደናግጣ ነበረ። እንግዲህ በጣም ስትንተባተብም ነበረ። ግርማ ወደ እሷ ክፍል አምርቷል። ወደ እሷ በመሄድና እኔ ምልሽ ሰላም አሁን ላይ መዘጋጀት አለብሽ፣ በቅርቡ እንጋባለን እና ከ2 ቀን በፊት ሰርጋችን ይሆናል ብሏታል። ይህንን ነገር ደግሞ ሰላም አልፈለገችውም። ይሄ ነገር ለማንኛውም መጥቼ እናወራበታለን ብሏታል። እንግዲህ ሰላም ጭንቀቷ ሁሉ የምታካፍለው ለሳሚ ነው። ፈጥና ወደ ሳሚ ታመራለች። ወደ ሳሚ ስትሄድ ሁሉንም እውነት ትነግራለች። አሁን ላይ ግርማ ሁሉም እውነት ላይ የደረሰብኝ ይመስላል፣ ድምፄ ያወቀው ነው የሚመስለው እና በጣም እየተናገረኝ ነበረ ስትል ነበረ። እንግዲህ አሁን ላይ ሳሚ በጣም ተረጋጊ፣ ሁሉም ነገር ይስተካከላልና አንቺ ብቻ መረጋጋት አለብሽ እያላት ነበረ። እንግዲህ ሰላም ይበልጥ ፈርቻለሁ እያለች ለሳሚ ስትነግረው ነበረ። ሳሚ እንዳትፈሪ፣ ሁሉንም ነገር ማስተካከል እንችላለን፣ የግርማ መጨረሻ እየደረሰ ነው እያላት ነበረ። እንግዲህ ሰላም በፍራቻም ውስጥ ሆና ጠንካራ ለመሆን ስትሞክር ነበረ። ሳሚ እና ሰላም አሁን ላይ በጣም እየተደጋገፉ ነበረ። እንግዲህ ብሌንና ጆሲ ይበልጥ ፍቅራቸው ጨምሯል። መካሻ ከታሰረ በኋላ ነፃነታቸው አውጀዋል። መካሻ እንግዲህ እስር ቤት ከገባ በኋላ ሁሉንም ነገር የብሌንና የጆሲ ጉዳይ ፍቅራቸው እንደ አዲስ እያበበ ነው። ይበልጥ ደግሞ ጆሲ በብሌን ላይ ያለውንም የማብቂያ ጊዜ ከፍቅር ወደ ትዳር ለመቀየር አስቦ ነበረ። ነገር ግን ይህንን ነገር ደግሞ እንዴት ማድረግ እንዳለበት ከሰላም ጋር ሲናገር ነበረ። ከሰላም ጋር ሁሉንም ነገር ከጆሲም ከወሩ በኋላ እንግዲህ ሳሚም ብሌንን ወደ ውጭ ይዟት እንዲወጣ ነበር የተናገረው። ሳሚ ብሌንም ውጭ ወጥቶ ዝም ብለው ለማዝናናት ይወስዳታል። በዚህን ሰዓት ጆሲ ሁሉንም ነገር ማሰናዳት ይጀምራል። እንግዲህ ሰላምም አብራው ነበረች ስታግዘው። አሁን ላይ ግርማ ለሰላም ከባድ የሆነ ማስጠንቀቂያ ሰጥቷታል። እሱም ማስጠንቀቂያውን የመጨረሻ ጊዜያሽን ነው፣ አሁን ላይ ከኔ መምለጥ አትችይም፣ አንቺ እኔን ታገቢኛለሽ እያላት ነበረ። ሰላምም እኔ አላገባህም ነግሬሃለሁ፣ ስንት ጊዜ ነገርኩ ክና ደግሞ ከአሁን በኋላ ምንም እንዳትለኝ ብለዋለች። እንግዲህ እኔ ነግሬሻለሁ፣ እኔና አንቺ እንጋባለን እና የሙሽራ ቀሚስሽን ማየት ትችያለሽ፣ ሂጂና ሲላት ነበረ። በዚህን ሰዓት ግን ግርማ እውነቱን እያወራሁህ ነው፣ አንተ የማትገባህ ነገር ከሆነ እኔ አላገባህም ብዬሃለሁ ስለዋለች ማለት ነው። በዚህ መሀል እንግዲህ ግርማ በጣም ተናዷል። እኔ ነግሬሻለሁ
አገባሻለሁ አልኩሽ እያለ ሲያስፈራራት ነበረ። እንግዲህ በግድ እንደምታገባኝ አይካለሁ ብለዋለች። ሳሚ ብሌንንም ይዞ ውጭ ከወጣ በኋላ እንግዲህ ሳሚ ከብሌን ጋር ብዙ ነገሮች ስለ ጆሲ ሲያወሩ ነበረ። ብሌን በጣም በውስጧ ስታመሰግነው እና ከላይም ሆኗ ሳሚ አንተ በእኔ ምክንያት በጣም ብዙ ነገር ደርሶብሃልና ስለዚህ ሁሉንም ነገር ይቅርታ በእኔ የደረሰብህን ህመም እያለች ነበረ። ሳሚ በእኔና በአንቺ መሀል ምስጋና አያስፈልግም እና አንቺና ጆሲ አንድ ላይ በመሆናችሁ ደስተኛ ነኝ ሲልም ነበረ። እንግዲህ ጋሽ ግርማ አሁን ላይ እስር ቤት ሆኖ ልጁን ለማስወጣት በጣም ብዙ ጥረት ሲያደርግ ነበረ። ግርማ ግን ልጁን ከእስር ቤት እንደማይወጣና ይበልጥ ከባድ የሆነ ቅጣት ሊቀጣ እንደሆነ ይሰማል። በዚህን ሰዓት ግርማ እንዴት ሊሆን ይችላል? ቆይ ግን እኔ የኔ ልጅ እንዴት እዛ እስር ቤት ብዙ ጊዜ ይቆያል? ስለዚህ ሁሉንም ነገር መስተካከል አለበት ሲላቸው ነበረ። ነገር ግን ግርማ አሁንም በጣም ከባድ አጣብቂኝ ውስጥ አስገብተውታል። ግርማ አሁን ላይ ሁሉ ነገርህ እያጣህ ነው እና ሰዎችህንም ሁሉ እስር ቤት አንድ በአንድ እየገቡ ነው ይሉታል። ግርማ በጣም በመናደድ እኔ ያልገባኝ ነገር አሁን ላይ ማን ነው ግን ከጀርባ ሆኖ ይህንን መረጃ እየሰጠ ያለው እያለ ነበረ እና እየተዳከምኩኝ ነው ብሎ ተስፋ ለመቁረጥ ደርሰዋል። እንግዲህ ብሌንንም ወደ ጋብቻ ጥያቄ ሊጠይቃት ጆሲም እየተሰናዳ ነበረ። ሰላምም አብራ ሁሉንም ነገር ካዘገጃጁ በኋላ እንግዲህ ጆሲ ልብስ መቀያየር እና ውበትህን መጨመር አለብህ ከዚህ በላይ እያለችው ነበረ። ጆሲ ለብሌን እያለ በጣም ውብ የሆኑ ልብሶች ሁሉም ነገር ለብሶ ተዘገጃጅቶ ሲጠብቃት ነበረ። እንግዲህ ብሌን አሁን ላይ ሳሚ ስልክ ሰላም ትደውልለት እና በፍጥነት አስቸኳይ ማግኘት እንዳለባት ትናገራለች። በዚህን ጊዜ በፍጥነት ነበረ ወደ እሷ ያመራው። ወደ እነሱ በሚሮጡ ሰዓት ጆሲ ምንድን ነው የተፈጠረው ብላ ብሌንም ተጨንቃለች። ግን ወደ ቤት ስትመጣ ያየችውን ማመን አልቻለችም። ቤቱ ውብ ተደርጎና ታገቢኛለሽ ወይ የሚል ዝግጅት ቀርቦ ነበረ ለብሌን የተጠበቃት። ብሌንም በጣም ተገርማለች። ይሄ ሁሉ ለኔ ይገባል ወይ? ለኔ ነው ይሄ ሁሉ ነገር እያለች ለጆሲም በጣም በውስጧ በልቧ ደስተኛ ሆናና ግን ደግሞ ጆሲ ያደረገላትንም ነገር በጣም አስደስተዋት ነበረ። ነገር ግን ጆሲ ይሄ ሁሉ ላንቺ ነው የኔ ፍቅር ታገቢኛለሽ ወይ ይላታል። በደስታ እንደምታገባው እንግዲህ ቃል ትገባለታለች ማለት ነው። አቶ ግርማን መውጫውን ጠፍቶበታል። እያንዳንዱ ከኋላውን የሚያግዙት ሰዎቹ አንድ በአንድ ወደ እስር ቤት ሲወረወሩ ሲያይ እንዴት ነው ይሄ ነገር ብሎ አሁንም ጥያቄ ውስጥ ገብቷል። ልጁ አሁን ላይ ከእስር ቤት ማስወጣት ድጋሚ ፋይል ይከፍታል። ነገር ግን ልጅህን ካሁን በኋላ ብዙ አመታት ይፈረድበታል፣ ብዙ የሆኑ መረጃዎች አግኝተንበታል ብለዋል። ስንት አመት እንደሚፈረድበት ለግርማ የልጁን ፍርድ ይነገረዋል። እንግዲህ ካሁን በኋላ 15 አመት ሙሉ ይታሰራል ሲባል ግርማ በጣም በመናደድ ነበረ። እንዴት ልጅ እሱ እኮ የኔ ልጅ ነው፣ እንዴት ይሄንን ሁሉ አመት ይታሰራል? የግርማ ልጅ እኮ ነው እያለ ነበረ። እንግዲህ ይበልጥ ደግሞ እኔ በብር የማይሰራ ነገር የለም በብሬ ወጣዋለሁ ሲል ነበረ። ይበልጥ ደግሞ ከሀሴትም ጋር ሲያወራ በቆየበት ጊዜ እንግዲህ ሀሴት አሁን ላይ እጅህን በካቴና አስገባልሃለሁ ስትፎክር ነበረ። ነገር ግን ሀሴትና ግርማ ሲያወሩም የውልክ አንተ ምናልባት ዝና አለኝ ልትል ትችላለህ፣ ግን እመነኝ እኔ አጥፋለሁ ስትፎክር ለደፈርከኝም ለሁሉም ነገር ዋጋ አስከፍልሃለሁ ስትለው ነበረ። እመኚኝ እኔ እጄ ሰፊ ነውና በብሬ ወጣዋለሁ ስለ ሁሉም ነገር ሲላት ነበረ። በመጨረሻም እንግዲህ በጣም ደስተኛ እንደሚሆኑ ነበረ። እንጋባለን እያለ ግርማም ለሰላም ሲናገራት ነበረ። ሰላምም በዚህ ሰዓት እኔ ካንተ ምንም አልፈልግም ብላለች። ጆሲ እንግዲህ ባዘጋጀው ዝግጅት ብሌንም የታገቢኛለሽ መልሱንም አግኝተዋል። ብሌንም አገባሃለሁ ብላለች። እንግዲህ በጣም ደስተኛ ሆነዋል ማለት ነው። በዚህ መሀል ሰላምና ሳሚም በጣም ደስተኛ ሆነዋል በሁለቱ ግንኙነት። የኔና የእሱ ግንኙነት መቼ ነው ወደ ሰርግ ወደ ህይወታችን ማብቂያ የሚደርሰው ብላ ሰላምም እንግዲህ
ምኞት ውስጥ ገብታ ነበረ። ነገር ግን ይህንን ነገር በመሀልም ደስታቸውም ሳይጨርሱ አቶ ግርማ አሁን ላይ ወደ ቤት ተመልሷል ማለት ነው። የእነሱ ደስታ ለማደፍረስ የሰላምና የጆሲ ጉዳይ ይበልጥ ደግሞ መካሻ ያለው ነገር እያስታወሰ የበለጠ በእነዚህ ልጆች ምክንያት ነው ሁሉም ነገር የሚፈጠረው በእነዛ 3 ልጆች ምክንያት እያለ ነበረ። እንግዲህ የመካሻ ሁኔታ በዚህ ደረጃ የደረሰው በሳሚና በጆሲ በብሌን ምክንያት ነው ብሎ ወደ እነዛ ፊት ለፊታቸው ለመጋፈጥ ይመጣል። በዚህ ሰዓት ግን ከባድ የሆነ ነገር ያያል። እንግዲህ ጆሲና ብሌንም የሰርጋቸውንም እንዲሁም የደስታቸው ጊዜ ሲያጣጥሙ ሲያይ በጣም ይበሳጫል ማለት ነው። አሁን ላይ ሰላም በዚህ ያክል ከነሱ ጋር ቁጭ ብላ ታጨበጭባለች ብሎ ስላላሰበ ሰላም ላይ በጣም ከባድ የሆነ ነገር ይሰማዋል ማለት ነው። እንግዲህ ሳሚ አሁን ላይ ከሰላም ጋር የብሌንና የጆሲ ደስታ አብረው እያከበሩ ነበረ። ከምን ጊዜውም በላይ ጆሲና ብሌን የዘመናት ሲመኙት የነበረውንም የደስታ ጊዜ ብሌንም ከዛ ከመጥፎ ጊዜያቶች አልፋ ለዚህ ደርሳለች ማለት ነው። ሁለቱም በደስታ ነበረ ሲተያዩ